ለዚህ ቦታ ተፈጥሮ ያለ ስስት የቸረችው በአይነት ሰድራ ነው። ይህንን አውቆ የተሰጠውን ችሮታ ይሁነኝ ብሎ ባለው ላይ ማከልና ማድመቅ አይደለም፣ የነበረውን አስጠብቆ ማስቀጠል ሳይቻል ቀርቶ ተስፋን የገታ ለዓመታት የተከተለ ቁጭት። ባህሩ አሁን እየቀነሰ ነው የመጣው። ተፈጥሮ ይዝነብ እንጂ ባህሩ ሊቀጥል አልቻለም። የአሳዎቹ መጠን ራሱ በጣም እንትን እያለ ሳይዛቸው እየቀነሰ መጀመሪያ ላይ ይዛቸው የነበሩት አሳዎች በጣም ትልቅ ነበሩ። ንብ አሁን ቆሻሻ አትቀስምም። የምትቀስመው ምንድነው? ንጹህ ነገር ቀስም አበባ ነው። አሳም እንደዛ ተቆሸሸበት እንቋ ላይ ጥልም ይቀጭያል። አሁን ምኑ እንቋ ቁሪት ወይም እንቃቂላል የሚያል ይሄ ውሃ እኮ ያየን ንብረታችን ነው፣ ያሳድግን ነው፣ ለትውልድ የሚተላለፍ ውሃ ነው። የከበባትን ጸጋ ተመልክቶ በጉያዋ የያዘችውን ሀብት ለቁጭት መድህን እንዲሆን የሐይቅ ከተማ የዘመናት ያድኑ ጥሪ የኢትዮጵያን ጸጋ እየገለጠ ያለው ገበታ ዛሬም አዳዲስ መዳረሻዎችን እየፈጠረና ዳግም እየወለደ ውበትን መግለጥ ቀጥሏል። ጸጋን ማወቅና ማጥናት፣ በልዩ የመፈጸም አቅም በልኩ ማዘጋጀትና አሟጦ መጠቀም አስደማሚ ባህል ለመጪው ትውልድ የተበረከቱት የገበታ ፕሮጀክቶች ዛሬ ላይ ድንቅ ታሪክ መጻፋቸውን ቀጥለዋል። ይህን ያየ ኢትዮጵያዊ ሁሉ በገበታ ፕሮጀክት የሚተገበሩ ስራዎች በአካባቢው እንዲደርሱ ጽኑ መሻት አለ። የሐይቅ ከተማ ነዋሪዎች መሻት ይሄው ነበር። ወስፋላ ቦታ ነበር። ቦታው ተጀምሮ የሚቀር ነበር የመሰለን። እስታካርጉ እኮ ነበር። እስከዛሬ የት ነበርን? ይሄ ሀብት እኛ ጋር ነበር ወይ? እንደገና ፈጠረው፣ እንደገና ወለደው። ዝም ብሎ ህንፃ የመገንባት ጉዳይ ምናምን አይደለም። ከደጋጉ ህዝባችን ጋር ይተዋወቃል፣ ከታሪኩ ይቋደሳል። ሊያሳየን ማን ነው? ገበታ ለትውልድ ነው። ለአረንጓዴ አሻራ በጋራ ምልክት ሆኖ ሊቆም በአዲስ የሥራ ባህል
ተግባር ቀይሮ ለማህበረሰቡ የኢኮኖሚ ፋይዳ እንዲኖራቸው በማድረግ በኩል በጣም መሰረታዊ ችግሮች ነበሩና እነዛን የሚያስረሳ በጣም ትልቅ የሆነ ስራ ነበርና የተሰራው። ይህንን በደንብ የከተማችን ማህበረሰብ የሚገነዘብ ነው የሚሆነው። በሀሳብ አመንጭነት እኛ ደግሞ ያንን ሀሳብ በተግባር እውን በማድረግ እዚህ አካባቢ ያሉ ክፍተቶችን በማየት ጸጋዎችን በማየት ይሄ አካባቢ እንግዲህ እንደምታየው ነው፣ ታይቶ የማይጠገብ ቦታ ነው። ግን ማየት አቅቶን ለብዙ ዓመት ክፍት ሆኖ ቆይቷል። አሁን የሚያይ ሰው ሲመጣ፣ ተፈጥሮን መረዳት የሚችል ሰው ሲመጣ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው። ፕሮጀክቱ አግሪካልቸርም ከአረንጓዴ አሻራ ጋር የተጀመረበት አንደኛው ምክንያት እሱ ነው። አግሪካልቸር አለው በውስጡ የ5 ስታር ሆቴልን ሊያሟላ በሚችል መልኩ የተገነባ ሪዞርት ሆቴል አለው። አዳራሾች አሉት፣ ሬስቶራንቶች አሉት፣ መዋኛ ገንዳዎች አሉት። ልዩ ልዩ አክቲቪቲ የሚደረጉባቸው ለሰርግ እንዲሁም ለተለያዩ አገልግሎቶች የሚውሉ የሪክሬሽን ኤሪያዎች ያሟላ ፕሮጀክት ነው። አጠቃላይ ዋናው ህንፃ ቤዝመንት ግራውንድ ፕላስ 4 ህንፃ ሲሆን ይህ ህንፃ ከሌሎች ፕሮጀክቶች ለየት ያለ ነው። አጠቃላይ ለኦፕሬሽንን በሚያመች መልኩ እና ከአካባቢው ነባራዊ ሁኔታም ጋር በተጣጣመ መልኩ የተገነባ ፕሮጀክት ሆኖ ደረጃውን የጠበቀ ይህንን ሐይቁ የማዕበል ድምፅ ይህ ሪዞርት የተገነባበት መንገድ በራሱ ልዩ ነው። አንድም ቀን በምንም ምክንያት ይሄ ፕሮጀክት አልተቋረጠም። ይሄ እንግዲህ የአካባቢው ማህበረሰብ፣ የአካባቢ አስተዳደር
አልቻልኩም ነበረ። 24 ሰዓት እንድንሰራ የተለማመድንበት ነው እንደኛ አካባቢ። ቀደም ሲል አዲስ አበባ ላይ ሲሰሩ ግንባታዎች 24 ሰዓት ሲሰሩ በቴሌቪዥን እያየን ወይ እንደ ውጭ ሆነ እኮ ይሄ ነገር በቃ እኛም በቃ ኢትዮጵያን 24 ሰዓት መስራት ልምድ ልናረግ ነው እያልን ስንል ደግሞ ከተማችን ላይ ሀይቅ ላይ መጥቶ 24 ሰዓት መሰራቱ ምስክሩ ይሄ ነው። አሁን ሳየው 24 ሰዓት እኮ እየተሰራ ነው ሲሉኝ 24 ሰዓት መሰራቱማ ምስክሩ ይሄ ነው እኮ 8 ሰዓት በቀን 12 ሰዓት ቢሰራ በ4 አመትም በ5 አመትም ላይ ያልቅ ይችል ነበርና በጣም የሚደንቅ የሚያስደስት ነገር ነው ያየሁት። የስራ አጥ ቁጥር በከፍተኛ ሁኔታ ይሄ ቦታ ያዘ። ከተማው ላይ ያሉት ሆቴሎች ምናምን ምግብ በማቅረብ በተለያየ ነገር ምናምን በቃ ትልቅ የስራ እድል ተፈጠረ። የባለቤትነት ስሜት በሰፊው እየሰፈነ መጣ ማለት ነው። ቀጣይ እዚህ ውስጥ የሚሰራ የተለያየ ዘርፍ ላይ የሚሰሩ ሰዎች የሚቀጠሩ አሉ። የስራ አጥን ይቀንሳል። ሁለተኛ እንደገና ደግሞ ከውጭ ለሚመጣም ይሁን አገር ውስጥም እዚህ ሆኖ ለተወላጁ መጎብኘት ለፈለገ ሰው ቢጎበኝ ገቢ አለው። ይሄ ትልቅ ገቢ አለው ለሀገሪቷ፣ በተለይ ለዚች ወረዳ ጠቃሚ ነው ብዬ ነው የማስበው። ከዚች አልፎ ለሀገር አቀፍ ይጠቅማል ብዬ ነው የማስበው። አንድ ፕሮጀክት ተጀምሮ 10 ዓመት 20 ዓመት የሚቆይ ከዚህ የሚማሩበት ህብረተሰቡ ከዚህ የሚማርበት በአጭር ጊዜ ችግሮቻችን እንዲፈቱ ትልቅ አስተማሪ ፕሮጀክት ነው። ይህ ፕሮጀክት ለየት የሚያደርገው በወጣት ባለሙያዎች፣ በወጣት መሐንዲሶች እና በአካባቢው ማህበረሰብ የተገነባ ፕሮጀክት ነው። ፕሮጀክቱ በአጭር ጊዜ የተገነባበት ምክንያት ከዚህ በፊት የነበሩ ልምዶች፣ ኤክስፔሪያንሶች ትልቅ አሻራ ጥለዋል። የአካባቢው ማህበረሰብ ለስራ ያለው ፍላጎት በተለይ ደግሞ እንዲያልቅ እንዲጠናቀቅ ያለው ፍላጎት ከምንም በላይ ፕሮጀክቱን እንዲፈጠን አድርጎታል ማለት ነው። አሁን ቀደም ከነበረ ልምድ ተጨማሪ ልምዶችን አጥቻለሁ። አሁን ቀደም ሌላ ፕሮጀክት ተሳትፌያለሁ። ይሄ ደግሞ 3ኛ 4ኛ ከዛም በላይ ነው። ከነሱ ደግሞ የተሻለ ልምድ ነው ያፈራሁት። እስካሁን ካለው ስራ ሁሉ በመሳተፌ በጣም ደስተኛ ነኝ፣ ኩራትም ይሰማኛል። ለኔ በጣም ከባድ ጊዜ ላይ ነበር ይሄ ስራ የተጀመረው። የሁለት ልጆች እናት ነኝ። ቢያንስ ልጄን ትቼ አረብ ሀገር ለመሄድ አስቤ ነበረ። ያልፋል አይደል? ብዙ ነገር እዚህ ቦታ እኮ እንደዚህ ነበረ ብለህ የምትናገረው ታሪክ ይኖራል። ብዙ ነገሮችን ታውቃለህ፣ መሀንዲሶች ጋር ትገናኛለህ፣ የሚሰራውን ቅደም ተከተሉን ታውቃለህ፣ ብዙ ነገር ማለት ነው። እና ደስ ይላል ያለውም ቲሙም የሆነ ገለልተኛ ያደርገም ሁሉንም ያሳተፈ ስለሆነ ደስ ይላል። ቢያንስ ልጄን ልጅ ማሳደግ ችያለሁ። በእርግጥም የሎጎ ሐይቅ ሪዞርት ጊዜው ዋጋ እንዲኖረው ሆኖ ተገንብቷል። ለእረፍቶ እንዲመጥን፣ ለንግድ ጉባኤዎች እንዲሆን፣ ለሰርግና ክብረ በዓሉ በሁሉም መልክ ተዘጋጅቷል። ይህ ፕሮጀክት የአካባቢውን ተፈጥሮና መልክዓ ምድር ጠብቆ ለትውልድ ለማሻገር በሚያስችል መልኩ በልዩ ትኩረትና ክትትል የተከናወነ ነው። በላይነህ ይሄንን ሊሰራ ይችላል የሚል ኃላፊነት ሲሰጠኝ በደስታ ነው የተቀበልኩት። እዚህ ላይ በእውነት ለመናገር እነዚህ ፕሮጀክቶች እና እሳቸው የተለሟቸው ትልሞች ለዚች ሀገር ተስፋ ስለሆኑ ይህንን ተስፋ እውን ከሚያደርጉና ታሪኩንም የተረኩ ባለቤት ለመሆን ከፍተኛ ጉጉት ነበረ። ያንን ተቀብለው በላይነህ ይፈጽማል ብለው ሰጡኝ። ያንንም ታሪክ እውን አድርጌ ዛሬው ላይ ሳየው በጣም እድለኛ ነኝ። አካባቢው ውስጥ እንደምታዩት ትልቅ ጸጋ ነው ያለው። ይህ ሐይቅ ከ23 ኪሎ ሜትር ስኩዌር በላይ ኤሪያን ይሸፍናል። ከ87 በላይ ዴብዝ አለው። አመቱን ሙሉ በክረምትም በበጋም ንጹህ ውሃ ነው የምታየው። የሚጠጣ ውሃ ነው። የአካባቢው ማህበረሰብ የሚጠቀመው ውሃ ነው። ይሄንን ማየት አካባቢው ደግሞ አብሮ የመኖር እሴት ያለው ስለሆነ እሱን ባህል የማየት ፕሮጀክቱ አጠቃላይ ከመገንባት ከምናምን ከሪዞርት ከመገንባት ብቻ ምናምን የተያዘ ሳይሆን አጠቃላይ ማህበረሰብ ትስስሩን የበለጠ የሚያስተዋውቅ ነው። ሐይቁ በደለል እንዳይሞላ በእኛ በኩል ይሄኛው ልክ መነሻ ስለሆነ ስታንዳርድ ስለሆነ ከ1 ኪሎ ሜትር በላይ ኤሪያ
ወደ ሌኩ የሚገባን ሲልት እሱን በመከላከልና በተለያዩ ምህንድስናዊ በሆኑ የመጠበቂያ መንገዶች በመጠበቅ ሐይቁን ለመጠበቅ ጥረት ተደርጓል። ስለዚህ ከዚህ በኋላ የሚመጡ ባለሀብቶችም ይህን ስታንዳርድ ጠብቀው እንዲገነቡ እንዲያዩ የሚያስተምር ስለሆነ ይሄኛው ፓርት የበለጠ ትኩረት የሚሰጥ ነው ማለት ነው። ሐይቆቻችንን መጠበቅ እንዳለብን የሚያሳይ ነው። ይሄ ሳር ይሄ እርሻ መሬት እንደነበረ ይሄ ልቅ ግጦሽ ነበር። ከብቶች እንደፈለገ የሚውሉበት ያለችው ሳር እንኳ ታጭዳ ተሸክመው ይሄድበት ነበር። አሁን ይኸው እዚህ ጋር ስታየው ይሄ ሳር አድጓል። አሳ በከፍተኛ ሁኔታ እንግዲህ እኛ እንወስዳለን። ስንወስድ ይሄ ሐይቅ ሙሉ በሙሉ አሳው ጠፍቶ ወደ የት ሄደን ነበር? ወደ ሀርድቦ ሐይቅ ሄደን ነበር። ከሌላው ከባህሩ ዙሪያ ስትመለከት እዚህ ላይ ያሳ ምርት ጨምሯል። ለምን ጨመረ? እዚህ ላይ ጥንቃቄና ጥበቃ ስለተደረገለት ከእግር ንክኪ፣ ከከብቶች ንክኪ፣ ከተለያየ ነገር ስለራቀ ተፈጥሮ ሀብቱ እየተጠበቀ ስለመጣ ነው። ይህ ስፍራ ከመንፈሳዊ እስከ ታሪካዊ ከተፈጥሯዊ እስከ ባህላዊ ጸጋዎችን በውስጡ የያዘ ነውና ይህ ለመላው ዓለም እንዲገለጥ የሎጎ ሐይቅ ሪዞርት መታያ ሆኖ ቀርቧል። ወሎ አካባቢ ደግሞ በጣም በግዝፈታቸው ተለቅ ብለው የሚታዩ ትልልቅ የሆኑ ሃይማኖታዊ በዓሎች ጭምር የሚከበሩበት እዚህ ባሻጋሪያችን ላይ የምናየው በኢትዮጵያ ደረጃ የመጀመሪያው ዩኒቨርሲቲ ተደርጎ የሚወሰደው የአቡነ ኢየሱስ ሞዓ አንድነት ገዳም በቅርብ በ1 ኪሎ ሜትር በ2 ኪሎ ሜትር ርቀት ላይ የሚገኝበት በየዓመቱ የግሸን ደብረ ከርቤ ከተለያዩ የኢትዮጵያ አካባቢዎችና የዓለም አካባቢዎች ላይ ተንቀሳቅሰው ጎብኝተው ከርመው የሚሄዱበት አካባቢ ስለሆነ ይህ ፕሮጀክት እዚህ ቦታ ላይ መገንባቱ እነዚህን ፈልገው የሚመጡ የሃይማኖት ተከታዮች ቱሪስቶች በቂ የሆነ መዝናኛ አግኝተው ደስ ብሏቸው ኢንጆይ አድርገው እንዲመለሱ የቆይታ ጊዜያቸውን የበለጠ በማራዘም በኩል ከፍተኛ የሆነ ፋይዳ ነው ያለው። ገና ስራ ሳንጀምር የምናየው ነገር አለ። የምናየው ምንድነው? በርካታ ባለሀብቶች ከሌላ ቦታ እየመጡ ነው። ሲመጡ በሆቴል ቱሪዝም፣ በኢንዱስትሪው፣ በእርሻ ልማት እቻ አካባቢ በጣም በርካታ ከዚህም በላይ የሚታይ በጣም በርካታ ነገር አለ። እነሱ ሲመጡ እኛ ከተማው ህብረተሰብ ላይ ትልቅ መነቃቃት ፈጥሯል። ደብዝዘን የነበርን ሰዎች በጣም ነቅተናል እኮ እንዴ! እድለኞችም ነን እኮ ይሄን ሁሉ ሀገር መርጦ ከመላ ኢትዮጵያ በአንደኛ ደረጃ ላይ የሚቀመጥ ትልቅ ተቋም እዚህኛ ቦታ ላይ ሲያርፍ እኔ ማለት በጣም ትልቅ ጸጋ ነው። ሊታይ የሚችል የአካባቢውን ባህል የጠበቀ ብዙ የሚጎበኛል። ያ ሁላ እስታክ አድርጎ እኮ ነበር። ማን ያየዋል? ሊያሳየን ማን ነው? ገበታ ለትውልድ ነው። አካባቢው እንደምታዩት 100% ወይና ደጋ ነው። አየሩ ተስማሚ ነው። ሁሉንም አይነት አዝርት፣ ፍራፍሬ፣ አትክልት ማብቀል ይችላል። በግብርና ልማት ሰው ቢሳተፍ፣ በሆቴል በቱሪዝም ቢሳተፍ፣ እንደገና ሐይቅ ከተማ ከምንም በላይ በዚህ ምስራቅ አማራ አካባቢ ማዕከል ነው። ባለሀብቶችንም በጣም የመሳብ እድል አለው። ይሄ ትልቅ ፋና ወጊ አይን ገላጭ ፕሮጀክት ነው ማለት ይቻላል። የሎጎ ሐይቅ ሪዞርት የእይታ ለውጥ ውጤት ነው። ይህ ስፍራ አቧራን አራግፎ አሻራን ከማኖርም በላይ ትርጉም ያለው ነው። እውነት ይሄ ከዚህ በፊት የነበረ ቦታ ነው? ኢትዮጵያ ውስጥ ያለ ነው? ለምንድን ነው እስካሁን አይናችን ያልተገለጠ የሚል እና አይን ገልጦ ለሚያይ ሰው እኛ ኢትዮጵያውያን በብዙ ሀብት ላይ እየተረማመድን እንደምንሄድ የሚያሳይ ነው እና አይን ገልጦ የሚያይ መሪ ስላለ ነው ይሄ ነገር እንደዚህ የተገለጠና ይሄ ውሳኔ ተወስኖ እንደዚህ የተፈጸመውና እኔ በራሴ ግለጸው ካልከኝ በቃ አይን ገላጭ ሀብት እንዳለን ትንሽ አቧራውን ብቻ ነካ ማድረግ እንደሚጠበቅብን እንጂ የትኛውም ቦታ አሁን እንደዚህ አይነት ሪዞርት ሐይቅን ዙሪያውን ብታየው የሚያሰራ ነው። የሚገርም ነገር ዳግም እንደተወለድኩ ነው የቆጠርኩት። ያን ጊዜ የነበረውን ገጽታና ያሁኑን ስታይ የኤሌ ገበታ ለትውልድ የሰራው ታሪክ ተአምር ነው። ይህንን ሐይቅን እንደገና ፈጠረው፣ እንደገና ወለደው። አዎ ይህን የሐይቅ ህብረተሰብም በከፍተኛ የኢኮኖሚ የማህበራዊ የፖለቲካው ሁኔታው እንዲቀየር አዲስ አበባ አዎ ቦሌ ነው የሚመስለው። አዎ እያልን እናወራለን። በእውነት የደስታችን ብዛት የሰው ራሱ
ይህንንም ሰውን እንደዚህ ስነግረው እየወጣ ቤት ይላል። በቃ የተለየ ነገር ነው ያገኘ ነው። ሐይቅ አካባቢ አይመስልም። ያው ድሮም ቦታውን ስለማውቀው ሌላ አካባቢ ያለን መሰለኝና እኔ ከእጅግ በጣም ነው ደስ ያለኝ እዛ አካባቢ ይሄ ለምቶ በእኔ እድሜና ጊዜም እዚሁ በማየቴ በጣም ደስተኛ ነኝ። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንግዲህ በለውጡ መንግስት ወደ ኃላፊነት ከመጡ በኋላ እውነት ለመናገር እስከዛሬ የት ነበርን? ይህ ሀብት እኛ ጋር ነበር ወይ? ይህ ሀብት ድህነትን በማላቀቅ በኩል ፋይዳ ነበር ወይ ብለን የማንገነዘባቸውን የተደበቁ ነገሮችን ገልጠው በማሳየት የሰሩት ስራ ታሪክ የማይዘነጋው ምናልባትም ወደፊት ያሉት ነባራዊ ሁኔታ በዛ ደረጃ እናገኘዋለን ብለን የማንጠብቀው እድል ነው ያገኘነው። ይሄ ነገር ሳይለማ በዚህ መጣ ነበር ለሆነ እተላለፍ ነበር። ጭቃ እየተላለ እንትን እያልን እየተረጨብን አዋራ እየቦለለብን የሆነ ሀረግ ምናምን የኢትዮጵያ የልማት ስርዓት እንቅስቃሴ በእውነት ዶክተር አብይ አህመድ የሰሩትን ስራ ስመለከት በጣም የማደንቃቸው ሰው ባለቤት አግኝተናል። የሚያሳየን ሰው የሚመራን ሰው አግኝተናል። ስለዚህ እሱን ተከትለን ከዛ ጀምሮ እያንዳንዷን ነገር ባይኗ ያላየባት አካባቢ የለም ይች ቦታ። ይሄን ያደረገው ምንድነው? ለኔ ላንተ ለተለያዩ ለቤተሰቦቼ ለበርካታው ህብረተሰብ እኮ ትኩረት ለመስጠት ይሄ ነገር ይሄ ውበታቸው ከዚህ ከፍ ብሎ ጎልቶ ቢወጣና ቢታይ የዓለም መንደር ትሆናለች በሚል አስተሳሰብ ነው። ስለዚህ ያ ለኔ የተሰጠኝ ሪስፔክት እጅግ ትልቅ መሆኑን ነው የምነግርህ። ኢትዮጵያ በእንደዚህ አይነት ሁኔታ ያለ ሰው ያለ ጠያቂ የቀሩ ብዙ የሀገራችን ብዙ ልማት ሊያመጡ ብዙ ሊደግፉ የሚችሉ ቦታዎች አሉ። አሁንም ይሄ ሁኔታ በዚህ በቃ ሳይባ በተለያዩ ቦታዎች ላይ በተለያዩች እንደዚህ አይነት ሁኔታ ሳይት ላላቸው ላይ በእውነት እንቅስቃሴው ተበራቶ ቢቀጥል አገራችን ነገ ከነገ ወዲያ ከፍተኛ ደረጃ ላይ እንደደረሱት የዓለም ሀገራት እንደምትደርስ አልጠራጠርም። በእርግጥም ይህ ጡብ ከማኖርም በላይ ነው። ባለፉት ዓመታት በኢትዮጵያ በቱሪዝሙ መስክ እየተከናወኑ ባሉ ስራዎች ኢትዮጵያውያን ባለሙያዎች አሻራቸው የጎላ ሆኗል። የሎጎ ሐይቅ ሪዞርትም አዳዲስ ልምዶች የተገኙበት ሆኗል። ሆቴል ራሱን የቻለ ቻሌንጅ ያለው ነው። ልዩ ኤክስፒሪየንስ ያለው ነው። ዝም ብሎ ህንፃ የመገንባት ጉዳይ ምናምን አይደለም። ሆቴል ሰው የማሳደር ጉዳይ ነው። ሰውን ተዝናንቶ አርፎበት የመስራት ጉዳይ ስለሆነ ያ ለባለሙያዎቹ ለኛ በጣም ትልቅ ኤክስፒሪየንስ አዲስ ኤክስፒሪየንስ ነው። ይሄ ደግሞ ይሄ ኤክስፒሪየንስ ዓለም ላይ ያለ ግን እኛ ጋር ያልነበረ ኤክስፒሪየንስ ነበር። ስለዚህ ይሄንን ብዙ ባለሙያዎች አሁን ሆቴል ስለመገንባት እዚህ ሀገር ውስጥ ኢንቨስት የሚያደርጉ ባለሀብቶች ቢኖሩ በሀገር ውስጥ ባለሙያ የመገንባት እድል ይዞ የመጣ ነው። ስለዚህ ይሄ ሀሳብ ባለሙያዎችም ላይ የራሱን ተጽዕኖ አሳድሯል። አለበት ለቀጣይም ካሁኑ ሰዓት ጀምሮ ልንሞት እንችላለን። ለምሳሌ እኛ ስንሞት ተረካቢያችን ማን ነው? ወጣት ነው። ወጣቱ የኔ ነው ብሎ መቀበል መረከብ አለበት። ይሄንን ሐሳብ ይዞ መቀጠል አለበት። የመጀመሪያው ሀብቴ ነው ብሎ መጠበቅ ካለበት የዚህ አካባቢ ማህበረሰብ ነው። ከዛ ሲቀጥል ነው ለክልሉም ሊሆን ይችላል ለሀገርም ሊሆን ይችላል አስተዋጽኦ የሚያበረክተውና ሀብቱ የከተማው ማህበረሰብ ሀብት ነው። አካባቢው ታሪካዊ ነው። ይሄንን ታሪካዊ ቦታ ደግሞ
ከአካባቢው ጋር የሚመች ተቋም መፍጠራችን አርት አስቀምጠናል ማለት ነው። በገጽታው እጅግ የሚያምር ደስ የሚል ቦታ ነው። ይሄ አርት የሆነ ሆቴል ተመስርቷል። ይሄ ብቻ በቂ አይደለም። ወደፊት ሌሎች ባለሀብቶች ዙሪያውን እና ሌሎችም አሉ ባህሮች በቅርብ ርቀት ያሉ መስራት አለባቸው። በ22 ወራት ብቻ ግንባታው በከፍተኛ ጥራት መጠናቀቁ ሐይቅ ከተማ ተጨማሪ ባለሀብቶች እንድትጋብዝ እድል ሰጥቷታል። ሐይቅ መጥቶ የሚያደርስ ጎብኝቶ እንዲሄድ የሚያስችል ስራ እንዲሆነው እና ገበያ ነው። በሀገር ውስጥም በውጭም የሚገኙ ባለሀብቶች ሐይቅ ከተማ ላይ መጥተው ኢንቨስት እንዲያደርጉ በአንድ በኩል ራሳቸውንም እንዲለውጡ በሌላ በኩል ደግሞ ከገራገርነት ተቋድሶ የሚሄድበት ሀገር ስለሆነ ለብዙ ቱሪስቶች መስህብ፣ ለልጆቻችን ደግሞ የሥራ ዕድል እንደሚሆን ተስፋ ይደረጋል።